4000 ሰብስክራይበር እና 1000 ዋች አወር ሞልተን ዩቲዩብ ቻናላችን እንዴት ነው ሞኔታይዝ የምናደርገው? ይህ ቪዲዮ ይጠቅማል ብዬ የማስበው ለአዳዲስ ዩቲዩበሮች ነው። 4000 ዋች አወር እና 1000 ሰብስክራይበር ገና እየሞሉ ላሉ ልጆች ማለት ነው፣ ዩቲዩበሮች ማለት ነው። እኔ እየተጠቀምኩበት ያለውን ዘዴ ነው ማሳያችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ። ለማታውቁኝ ንጋት እባላለሁ። አብራችሁን ቆዩ። Welcome to NigitTube. በመጀመሪያ እንደተለመደው ወደ ብሮዘራችን እንገባለን። ወደ ብሮዘራችን ከገባን በኋላ ዩቲዩብ ብለን ሰርች አድርገን ወደ ዩቲዩብ አካውንታችን እንገባለን። ወደ ዩቲዩብ አካውንታችን እንገባለን። ወደ ዩቲዩብ አካውንታችን ከገባን በኋላ በመጀመሪያ ግን እኔ እንዴት እየሰራው እንደሆነ ላሳያችሁ፣ ዩቲዩብ ቻናሌን ላሳያችሁ። ዘን ቪዲዮዎችን ላሳያችሁ። ቪዲዮዎች ላይ እንደምታዩት ያሉኝ ቪዲዮዎች 9 ወይም 8 ቢሆኑ ነው። 9 ወይም 8 ቢሆኑ ነው ያሉኝ ቪዲዮዎች ማለት ነው። የሰራዋቸው እስካሁን የሰራዋቸው ቪዲዮ 9 or 8 ቢሆኑ ነው። ዲቴይል ላሳያችሁ ገብቼ ኮንተንት ላይ ገብቼ የሰራሁትን ቪዲዮ ላሳያችሁ። ያለኝ ጠቅላላ ቪዲዮ እንደምታዩት በጣም ትንሽ ናቸው። ቪዩም ማየት ትችላላችሁ። 5 2 10 1 ምናምን ነው። በጣም ትንሽ ነው ያለኝ፣ በጣም ትንሽ ነው ያለኝ እና ግን ያለኝን ዋች አወር ምን ያክል ዋች አወር እንደሰራው ደግሞ ላሳያችሁ። ሰብስክራይበር እና ዋች አወርን ላሳያችሁ። ጠቅላላ ስንት ሰርቻለሁ? በዚህ በ28 ቀን ውስጥ 577 ዋች አወር ሰርቻለሁ። በ28 ቀን ውስጥ ጠቅላላ ያለኝን ለምሳሌ ዝም ብዬ በ365 ቀን ውስጥ ስንት ሰርቻለሁ የሚለውን ባሳያችሁ 1500 ሰርቻለሁ። 1500 ሰርቻለሁ። እንዴት ነው የሰራሁት? ይሄንን ዋች አወር እንዴት ነው ያገኘሁት የሚለውን ነው ዛሬ ላሳያችሁ የፈለኩት። ምንድነው የምታደርጉት እናንተ? ቀጥታ የራሳችሁን ለምሳሌ የምሰራው ቱቶሪያል ነው የምሰጠው። ቱቶሪያል ነው የማዘጋጁ ቪዲዮ ኮንተንት ቱቶሪያል ነው። ግን ቱቶሪያል ቪዲዮዎች በአብዛኛው ቶሎ የመታየት እድል የላቸውም እና ቆይተው ነው የሚታዩት። ስለዚህ በቀላሉ 4000 ዋች አወር መሙላት ይከብደኛል ማለት ነው። ዘን ምንድነው ማድረገው? ቀጥታ ላይቭ እገባለሁ ማለት ነው። ላይቭ ከገባው በኋላ ግዴታ ላይቭ ላይ መቀመጥ አይጠበቅብኝም። ከፍቼው አስቀምጬው እሄዳለሁ ማለት ነው። እንዴት ነው ላይቭ የምንገባው የሚለውን እዚህ ጋር ክሬት የምትል ኦፕሽን አለች። ዘን ክሬት የምትለውን ከተጫናችሁ በኋላ ጎ ላይቭ የምትላለች። ጎ ላይቭ ዘን ጎ ላይቭ ካላችሁ በኋላ እንደዛ አይነት ያመጣላችኋል። ዘን እዚህ ጋር እንደምታስገቡት የላይቫችሁን ታይትል ታስገባላችሁ። ለምሳሌ ንጋት ቲዩብ እናንተ የፈለጋችሁትን መጻፍ ትችላላችሁ። እናንተ ዘን ለዚህ እየጻፍኩኝ ከዛ እዚህ ጋር ዲስክሪፕሽን ማስገባት ትችላላችሁ። እዚህ ጋር ዲስክሪፕሽን ታስገባላችሁ። ዘን ዲስክሪፕሽን ካስገባችሁ በኋላ እዚህ ጋር ምን ታደርጋላችሁ? ተምብኔል አፕሎድ ታደርጋላችሁ። ዘንድ ያዘጋጃችሁት የራሳችሁ ተምብኔል ለላይቭ ለምሳሌ እንደምታስተላልፉት ኮንተንት ይወሰናል። መጀመሪያ ቅድሚያ ተምብኔል ካዘጋጃችሁ በኋላ አፕሎድ ትሉታላችሁ። እናንተ ግን ተምብኔል አላናዘጋጅም አልፈልግም ካላችሁ መተውም ትችላላችሁ፣ አለማስገባት። ዘንድ እዚህ ጋር ምንድነው የምትመርጡት? የላይቭ ለህፃናት ነው ወይስ አይደለም የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ለህፃናት አይሆንም ግዴታ ነው የሚለውን ትመርጡላታላችሁ። ከዛ ሾው ሞር ብላችሁ ሌሎች ሴቲንጎችን ማስተካከል ትችላላችሁ። ለምሳሌ ፔድ ፕሮሞሽን የሚለውን ኦን ማድረግ ትችላላችሁ። ኤአይ ትጠቀማላችሁ አትጠቀሙም የሚለውንም እሱን በደንብ ትሞሉትላታላችሁ። ሌሎች አማራጮችም
ይህንን ማነው ኮሜንት የሚያደርገው? ኤኒዋን ኮሜንት መጻፍ ያለበት ማለት ነው። ለምሳሌ ኮሜንት ብዙ ጊዜ ላይቭ ላይ ስትገቡ ብዙ ሰው ኮሜንት እየጻፈ ሊያስቸግራችሁ ይችላል። እዚህ ጋር ኮሜንት እንዳይጽፉባችሁ ማድረግ ትችላላችሁ። ሰብስክራይበር እና ሜምበር ብቻ ኮሜንት ጻፉላችሁ ማስተካከል ትችላላችሁ። ግን እኛ ዋናው ሀሳባችን ሰብስክራይበር እና ዋች አወር ማምላት ስለሆነ ማንኛውም ሰው ገብቶ ላይቭን እያየ በዛውም ዋች አወራችን እና ሰብስክራይበራችን እንዲያድግ ነው የፈለግነው። ስለዚህ ምን ትሉታላችሁ? ኔክስት ትሉታላችሁ ማለት ነው። እዚህ ጋር እነኚህን ሴቲንጎች ካስተካከላችሁ በኋላ ኔክስት ትሉታላችሁ። ዘን ኔክስት ካላችሁ በኋላ ቪዚቢሊቲ ትመርጣላችሁ። እዚህ ጋር ቪዚቢሊቲ ስትመርጡ እንደምታደርጉት ፐብሊክ ነው የምታደርጉት። እናንተ ግዴታ የምንፈልገው እንዳልኳችሁ ሰብስክራይበር እና ዋች አወር መሙላት ስለሆነ ማንኛውም ሰው እንዲያዩ ስለሚፈለግ ፐብሊክ ትሉታላችሁ። ፐብሊክ ካላችሁ በኋላ ደን ማለት ነው የሚጠበቅባችሁ ማለት ነው። ዘን ምን ያመጣላችኋል? እዚች ጋር ጎ ላይቭ። እኔ በፒሲ እየገባሁ ስለሆነ በስልካችሁ ብትገቡ ደግሞ ሞር ተመራጭነት አለ። እዚች ጋር ታች ላይ ጎ ላይቭ የምትላለች ጎ ላይቭ እለዋለሁ ማለት ነው። ጎ ላይቭ ስለው በእንደዚህ አይነት መልኩ ያመጣላችኋል። ቀጥታም ወዴት ገባችሁ ማለት ነው? ወደ ላይቭ አስገባችሁ ማለት ነው። ወደ ላይቭ ካስገባችሁ በኋላ ምንድነው የምታደርጉት? እናንተ ከፈለጋችሁ እንትን ማለት ትችላላችሁ፣ መቀመጥ ትችላላችሁ ላይቭ ላይ። ካልፈለጋችሁ ደግሞ ምንድነው አስቀምጣችሁ ማየት ትችላላችሁ። በጣም ብዙ ሰዓት ሊሰራ ይችላል። 4 ሰዓት 5 ሰዓት እስከ 10 ሰዓት ሊሰራ ይችላል በቀን ማለት ነው። በቀን ቢያንስ በሁለት ስልክ ወር በአንድ ስልክ ብታጫውቱት በቀን 10 ሰዓት በቀላሉ መስራት ቻላችሁ ማለት ነው። በእንዲህ አይነት ዘዴ ይዘን እንትን ካላችሁ በኋላ ላይቫችሁን ከጨረሳችሁ በኋላ ምን ታደርጋላችሁ? ኤንድ ስትሪም ብላችሁ ማውጣት ነው የሚጠበቅባችሁ። ኤንድ ትሉታላችሁ፣ ትዘጉታላችሁ። እኔ ለምሳሌ የሰራሁትን ላይቭ የሰራሁትን ላሳያችሁ። ወደ ኋላ ተመልሼ ወደ ዩቲዩብ ቻናል ላይ በጣም ብዙ ቪዲዮ ስለሰራው ማለት ነው። ያችሁ እነኛ አብዛኛው 7 ሰዓት 3 ሰዓት 5 ሰዓት እንደምታውቁት በጣም ብዙ ሰዓት የምሰራው እኔ ግዴታ ተቀምጬ አይደለም። ላይቭ ላይ ግዴታ ቁጭ ብዬ አይደለም። ላይቭን ከፍተዋለሁ እተዋለሁኝ። ብዙ ሰዓት ይሰራልኛል። መጨረሻ ላይ ኦፍ አድርጌ እወጣለሁ። በየቀኑ በጣም ብዙ ዋች አወር መስራት ይችላል ማለት ነው። እናንተም በዚህ መልኩ ሰርታችሁ ዋች አወራችሁና ሰብስክራይበራችሁን በቀላሉ ሞልታችሁ ዩቲዩብ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። አዳዲስ ዩቲዩበሮች እንደምትወዱት አልጠራጠርም። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደምታበረታቱኝ አልጠራጠርም። አመሰግናለሁ።